ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በጣም ወሳኝ የሆነ አንድ ነገር እንመለከታለን። እሱ ምንድነው? ከዚህ በፊት አሁን የኔንም እንደዚሁም የሌሎችን ማይክሮሶፍት ኤክሴል ላይ የተሰሩ ቪዲዮዎችን አይታችኋል ብዬ አስባለሁ። የተለያዩ የማይክሮሶፍት ኤክሴል አጠቃቀምን ማለት ነው። በዛሬ ቪዲዮ ግን የምንመለከተው ምንድነው? ቀጥታ ለራሳችሁም ሊሆን ይችላል ወይም ተቀጥራችሁም ብትሰሩ ማንኛውም ስራ ላይ መጀመሪያ አካባቢ የሚያጋጥሟችሁ ወሳኝ የሆኑ ነገሮች ናቸው። እነሱም ስፕሪድሺት ክሬት ማድረግ ነው። ቴብል ሊሆን ይችላል ወይም እንደዚህ ጋር እንደምትመለከቱት በቦርደር ተጠቅማችሁ ርዕሶችን ማስገባት፣ አዳዲስ ዳታዎችን ማስገባት፣ እንደዚሁም ሲምፕል የሚባሉ እንደዚሁም ግን ወሳኝ የሆኑ ካልኩሌሽኖችን ማስገባት ሊሆን ይችላል። ስለዚህ እዚህ ጋር እንዳለው እንደምትመለከቱት ሙሉ በሙሉ ይሄንን አብረን እንሰራና ፎርማት እናደርጋለን ማለት ነው። ፎርማት ካደረግን በኋላ ከጨረስነው በኋላ ደግሞ ሰርተን ፕሪንት እንዴት እንደምታደርጉ እናያለን። ሳይቆራረጥባችሁ ሙሉ በሙሉ በአንድ ወረቀት ወይም ከአንድ ወረቀት በላይ እናንተ በፈለጋችሁት መጠን እንዴት ፕሪንት ማድረግ እንደምችሉም እንመለከታለን ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን የሚሆነው ማይክሮሶፍት ኤክሴልን መክፈት ነው። አሁን ከስር ስላስቀመጥኩት ከዚህ ጋር ልምጣና በቀጥታ ልክፈተው። ከከፈታችሁት በኋላ አዲስ ስለምንሰራ ብላንክ ወርክቡክ ይላል። ስለዚህ እዚህ ላይ መተን ክሊክ እናደርጋለን። በቀጥታ ወደዚህ ያመጣችኋል። እንዲታያችሁ እዚህ ጋር መታችሁ የተወሰነ ይህንን ከፍ ነገር ማድረግ ትችላላችሁ። ሳይዙ አሁን በደንብ ይታያችኋል ወይም ዙም ሆኗል ማለት ነው። ከዛ መጻፍ የፈለጋችሁበት ቦታ መታችሁ መጻፍ መጀመር ነው። ለምሳሌ መሀል አካባቢ ከፈለጋችሁ ከዚህ ከፈለጋችሁ እዚህ ጋር ማድረግ ይቻላል። እዚህ ጋር ደስ ያላችሁ ቦታ ጋር መጀመር ይቻላል። ለምሳሌ እኔ እዚህ ጋር ልምጣና ልጀምር። ከዚህኛው ነው መጀመር የፈለኩት። እዚህ ጋር ለምሳሌ ርዕሱን ነው መጻፍ የፈለኩት። ስለዚህ ሴልስ ትራከር የሚል ርዕስ ሰጥቼዋለሁ። በመቀጠል በርዕሱ ስር ደግሞ ሊስት የሚደረጉ የተለያዩ ነገሮች ይኖሩናል። ለምሳሌ መጀመሪያው ከስተመር ሊሆን ይችላል ሽያጭ ላይ ካለን ማለት ነው። ስለዚህ ከስተመር ብዬ ጻፍኩ። በመቀጠል እዚህ ጋር ልምጣና ደግሞ የተለያየ ነገር ሊኖራችሁ ይችላል። እዚህ ጋር ለምሳሌ እቃው ከሆነ አይተም ልንለው እንችላለን ወይም ፕሮዳክት ብዬ ታይፕ ላድርግ ወይም ፕሮዳክት ብዬ ጻፍኩ። አሁንም እዚህ ጋር መጣና ክሊክ አድርጋለሁ። ኳንቲቲ ወይም ብዛቱ ምን ያህል ነው የሚለውን መጻፍ ይቻላል። ባጭሩ እንደዚህ ኳንቲቲ ማለት እንችላለን። እዚህ ጋር ደግሞ የአንዱ እቃ ዋጋ መጻፍ ይቻላል ማለት ነው ወይም ዩኒት ፕራይስ። ስለዚህ ዩኒት ፕራይስ ብለን ልናስገባ እንችላለን። ከረንሲውን መጻፍ ይቻላል ማለት ነው። ለምሳሌ በዶላር ከሆነ እንደዚህ ዶላር ምልክት ታስገባላችሁ። እናንተ በፈለጋችሁት ከረንሲ ማድረግ ይቻላል። እዚህኛው ጋር ደግሞ ቶታሉ ለምሳሌ ያለን የእቃ ብዛት 3 ከሆነ የአንዱ 5 ብር ቢሆን 15 ብር ይሆናል። እሱን የምንሰራበትን እዚህ ጋር ቶታል ብለን እናስቀምጠው። ሌላም የምትቀጥሉት ካለ ወደ ጎን መቀጠል ይቻላል። እነዚህን ክፍተቶች እናስተካክላቸዋለን በኋላ ላይ። እዚህ ጋር ከዛ ለምሳሌ የከስተመሮቹን ስም ልዘርዝር። አበበ፣ ከበደ፣ ማንኛውም ነገር ሊሆን ይችላል። እኔ ግን አሁን ለምሳሌ ከስተመር 1 ወይም C1 ብዬ ልጻፈው ጊዜያችሁን ለመቆጠብ ማለት ነው። ሁለተኛ ላይ ከስተመር 2 ቢኖረን ከስተመር 2 ብዬ ጻፍኩኝ። ከዛ ይሄንን እስከፈለጋችሁት መጎተት ትችላላችሁ። ወርታች እንደዚህ ላድርገውና ለምሳሌ እናንተ ጋር ጃንዋሪ፣ ፌብሩዋሪ አይነት ነገር ካላችሁ እንደዚህ ወተት አድርጎ ማስገባት ይቻላል። የተረሳ ነገር ካላችሁና መሀል ላይ ማስገባት ከፈለጋችሁ ደግሞ ለምሳሌ እዚህ ጋር ከስተመር አለ፣ እዚህ ጋር ፕሮዳክት፣ ነገር ግን በሁለቱ መካከል ዴት ወይም ቀን እንዲገባ ፈልጌ ነበረ። ስለዚህ ምን አደርጋለሁ? ከላይ መጣና እዚህ ላይ እንደምታዩት ከላይ ነው ያለሁት። ይሄኛው ምልክት ሲመጣላችሁ ክሊክ ታደርጋላችሁ። ከዛ በኋላ ኮንትሮል ፕላስ መንካት ይቻላል ወይም ራይት ክሊክ ትነኩና ኢንሰርት ትላላችሁ። እንደምታዩት አስገባልን። እዚህ ጋር አሁን ዴት ነው መጻፍ የፈለግነው። ስለዚህ ዴት ብዬ አስገባለታለሁ። እንደ ቲፕ አሁን ለምሳሌ የዛሬውን ቀን ማስገባት ከፈለጋችሁ ኢዝ ኢኳል ቱ ቱዴይ ብላችሁ መጻፍ ይቻላል። ከዛ ቅንፋችሁን ትከፍቱና መልሳችሁ ቅንፉን ትዘጋላችሁ ማለት ነው። ከዛ ይሄንን ኢንተር ትሉታላችሁ። አሁን የዛሬውን ቀን እዚህ ጋር አስቀመጠልን ማለት ነው። ከዛ ግን ለምሳሌ ይሄኛው ወራዊ ሪፖርት ከሆነና እስከ 30 ከሆነ የፈለኩት ወርታች እስከ 30 መሙላት ይቻላል። ይህንን በእጃችሁ ማኑዋሊ መጻፍ አይጠበቅባችሁ። ምን ማድረግ ትችላላችሁ? እዚሁ ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ ከላይ ሰርች የሚል አለላችሁ። እዚህ ጋር ሲሪየስ ብላችሁ ጽፋላችሁ ወይም መጻፍ ስትጀምሩ ፊልድ ሲሪየስ የሚለው ይሄ ይመጣላችኋል። ከዛ ይሄን ትነካላችሁ ማለት ነው። እንዲሞላልን የምንፈልገው አሁን ወደ ታች ስለሆነ ኮለመን የሚለውን እንመርጣለን። ስቴፕ ቫልዩ ወይም ደግሞ በየስንት ልዝለል ሲለን በየአንዳንድ ቀኑ ነው ማስገባት የፈለግነው። ስቶፕ ቫልዩ ደግሞ ስንተኛው ላይ ልቁም ነው። እንደምታዩት እዚህ ጋር ዴት ነው፣ ይሄም ዴይ ነው። ስለዚህ እንዲቆም የምንፈልገው አሁን በ30 ነው። ስለዚህ እዚህ ጋር እንምጣና 6 ከዛ በኋላ 30 ቀኑ ማለት ነው። ዓመተ ምህረቱ 2025 ባለበት ይሁን።
አሁን ኦኬ ብለው ወርታች ይሞላልኛል እስከ 30 ማለት ነው። ተመልከቱት እንዳለ ሞልቶልኛል። ስለዚህ አሁን ከዚህ በታች ያሉትን አልፈልጋቸውም ማለት ነው፣ ትርፍ ናቸው። መርጠናቸው ዲሌት ብለን እንደዚህ ማጥፋት ይቻላል። ከዛ እዚህ ጋር ፕሮዳክቱን ማስቀመጥ ኳንቲቲውን ማስቀመጥ ይቻላል። ለመስራት እንዲመቸን ግን አንደኛ በቴብል ማድረግ ትችላላችሁ። ቴብል ለማስገባት አሁን ይሄን መርጣችሁት ለምሳሌ እዚህ ጋር ከሆነ ቴብሉን የፈለጋችሁት እንዳለ መምረጥ ይቻላል። ወይም መሀል ላይ ክሊክ አድርጋችሁም ኮንትሮል ኤ ማለት ትችላላችሁ። ከዛ ኮንትሮል ቲ ስትሉ ቴብል ይገባል። ወይም ኢንሰርት ከዛ እዚህ ጋር ቴብል የሚል አለ። ይሄን ነክታችሁ ቴብል ማስገባት ይቻላል። አሁን ቴብላችሁ ሄደር አለው ወይ ይላችኋል። ሄደር አለው ካላችሁት ወይም እዚህ ጋር ራይት ምልክቱ ከቀረ ከስተመር ዴት ፕሮዳክት የሚሉትን እንደ ታይትል ይወስድልናል። ይህን ካጠፋ ነው ግን ታይትል የላቸውም ብሎ ራሱ ኮለመን 1 እና 2 እያለ ይቆጥርልናል። ለውጡን ተመልከቱት። ለምሳሌ አሁን እንደዚህ አለው ልበለው፣ ከዛ እዚህ ጋር ኦኬ ልበለው። እንደምታዩት ከስተመር ዴት የሚሉትን ነገሮች እንደ ታይትል ወስዶልናል። ነገር ግን ልመለስና ኮንትሮል ዜድ ብዬ ወይም ከላይ እዚህ ጋር የምትመለከቱት አለ አንዱ ነው መመለሻ ማለት ነው። ይሄን ብነካው ይመለሳል። እንደተመረጠልን አሁን ቴብል እናስገባ። ኢንሰርት ከዛ ቴብል እዚህ ጋር ሄደር የለውም እንበለው፣ ወይም እነዚህንም እንደ ዳታ ቁጠራል ነው ማለት ነው። ስለዚህ ኦኬ ብለው ከላዩ ኮለመን 1 2 እያለ ይቀጥልና እነዚህንም እንደ ዳታ ቁጥሯቸዋል ማለት ነው። ነገር ግን ሄዲንግ ካላችሁ ሄዲንግ አለን የሚለውን መምረጥ ይቻላል። ከቴብል በተሻለ ግን በምን መጠቀም ትችላላችሁ? በኋላ ከስተም ለማድረግ እንዲያግዛችሁ በቦርደር መጠቀም ይቻላል። ስለዚህ ይህን እንዳለ እንምረጠው። ከላይ ጀምረን ከርዕሱ ጀምረን ወይም መሀል ላይ ክሊክ አድርጋችሁ ለመፍጠን ኮንትሮል ኤ ብትነኩም እንዳለ የጻፋችኋቸው ነገሮች ብቻ ይመረጣሉ። ይሄ ውጪው አይመረጥም ማለት ነው። ይህን ካደረጋችሁ በኋላ እዚህ ጋር ሆም የሚል አለ። ከዛ ፎንት በሚለው አቅጣጫ እዚህ ጋር ያሉት ጋር ማለት ነው እንደምታዩት ቦርደር አለላችሁ። እዚህ ጋር ቦርደር ዙሪያውን ስለምንፈልግ እዚህ ጋር ኦል ቦርደርስ የሚለውን እንመርጣለን። እንደምታዩት አሁን ዙሪያውን ቦርደር ገብቶልናል ማለት ነው። ነገር ግን ሴልስ ትራከር የሚለው ርዕስ ነው፣ መሀል ላይ መሆን አለበት። እነዚህ መስመሮችም አላስፈላጊ ናቸው። ስለዚህ እሱን ለማድረግ ምን እናደርጋለን? ከዚህ ጀምረን እንመርጣለን። ለመምረጥ ሌፍት ክሊክን ተጭናችሁ ጎተት ማድረግ ነው። እንደዚህ እንደምታዩት ይሄ ተመረጠ። ከተመረጠላችሁ በኋላ አሁንም ከላይ ሆም የሚል አለ። በመቀጠል አላይመንት ጋር ትመጡና እዚህ ጋር መርጅ ኤንድ ሴንተር ይላል። ይሄን ብትነኩት አሁን መርጅ ያደርገውና መሀል ላይ ያደርገዋል። እንደዚህ ማለት ነው። እንደምታዩት ላይኖቹ ወይም ወርታች የተሰመሩት ነገር የሉም። እንደዚህ ነገሮች እንዳለ አንድ ላይ መርጅ ሆነዋል ማለት ነው። ከዛ አሁን የምትፈልጉትን ነገር እዚህ ጋር መመዝገብ ይቻላል። ለምሳሌ የመጀመሪያው ፕሮዳክታችን ዴስክቶፕ ከሆነ ዴስክቶፕ ልል እችላለሁ። ላፕቶፕ ከሆነ ቀጣዩ ላፕቶፕ፣ ስልክ ከሆነ ስልክ። እናንተ ማንኛውም እቃችሁን ትመዘግባላችሁ ማለት ነው። እዚህ ጋር ቻርጀር ከሆነ ቻርጀር፣ ራም ከሆነ ራም፣ እንደዚህ እያለ ይቀጥላል። ወርታች ልደጋግሞ አሁን ይሄንኑ እንዳልኳችሁ አሁንም ይሄን ማድረገው ጊዜያችሁ ለመቆጠብ ነው እንጂ እናንተ ትክክለኛ ዳታዎችን መመዝገብ ይቻላል። ደጋግሞ ጻፈልኝ ማለት ነው። ኳንቲቲያቸው ለምሳሌ ይሄኛው ከስተመር በዚህኛው ቀን የገዛው ኳንቲቲውን እዚህ ጋር እናስቀምጠው። ለምሳሌ የገዛው 3 ከሆነ ወይም ተረካቢ ከሆነ ብለን ብናስብ 5 ይውሰድ። የአንዱ ዴስክቶፕ ዋጋ ደግሞ እዚህ ጋር እንምጣና እንደየዴስክቶፕ ቢለያይም ሳምፕል ስለሆነ አሁንም 16000 አካባቢ ላድርገው እንደዚህ። ወይም ደግሞ በዶላር እየሰራን ስለሆነ ቀነስ እናድርገውና ለምሳሌ እዚህ አካባቢ ላድርገው 160 አካባቢ ያደረኩት። የሌሎችንም በተመሳሳይ እንመዘግባለን ማለት ነው። ይሄኛውን ዝም ብዬ እንትን ላድርገው ታይፕ ላድርገው ወይም ራንደም የሆኑ ቁጥሮችን ማስገባት እንችላለን። እዚህ ጋር አሁን ኳንቲቲያቸውን አስገባው። ዩኒት ፕራይሳቸውንም በድጋሚ እዚህ ጋር እያስገባ ነው እንሄድ። እዚህ ጋርም ቁጥሮቹን በድጋሚ ያስገብቻቸዋለሁ። እንዳልኳቸው የኛው ሳምፕል ቁጥሮች ናቸው። ከዛ ይሄን ካደረግን በኋላ እንዲታየን ትንሽ ቀነስ ልናደርገው እንችላለን። እዚህ ጋር ቶታሉን መስራት ይቻላል ማለት ነው። የጠበበ ነገር ካለ ቦታ ያልበቃው ካለ ሰፋ ማድረግ ትችላላችሁ። ወይም እዚህ ጋር ከላይ ትመጡና 2 ጊዜ ወይም እንደዚህ ክሊክ ማድረግ ይቻላል። ጎተት የምታደርጉ ሰፋ ያደርግላችኋል፣ ወይም እንደዚህ ዘርዘር ያለ ነገር ይሆንላችኋል ማለት ነው። ከዛ አሁን እዚህ ጋር ቶታሉን እንስራው። ለምሳሌ አንድ እቃ እኛ አሁን 5 እቃ አለን፣ የአንዱ 160 ነው ተብለናል። ስለዚህ ቶታሉን ለመስራት ማባዛት ነው የሚሆነው ማለት ነው። ስለዚህ ማንኛውም ፎርሙላ ሲጀመር እኩል ይሆናል ተብሎ ይጀመራል ኤክሴል ላይ ይሄኛው። ከዛ በኋላ የምናባዛው አንደኛ ይሄ ነው የመጀመሪያው፣ ክሊክ እናደርግበታለን። ሲባዛ ምልክትን ለመንካት ከኪቦርዳችሁ ላይ ስታር ወይም ኮከብ ምልክትን ነው የምትነኩት። የሚባዛው በዚህ ነው። ከዛ ኢንተር፣ እንደምታዩት ይሄ ይመጣልን ማለት ነው። ከዛ ሌሎቹን እንዲሰራ መጎተት ይቻላል፣ ወይም ደብል ክሊክ። አሁን እዚህ ጋር 2 ክሊክ ባደርግ ሙልት ያደርግላችኋል። ወይም ደግሞ እዚህ ጋር መታችሁም እንደዚህ ማኑዋሊ መጎተት ይቻላል። እስከታች እንደዚህ ብጎትተው በዚህ መልክ ያስቀምጥልኛል ማለት ነው። ዜሮ ያለብን አለ እዚህ ጋር እንደምታዩት ምንም ስላላስገባንለት። ለምሳሌ ይሄኛው ፎን ነው
ወደ እንደዚህ 120 አካባቢ ዶላር ላድርገውና ኢንተር ብለው ካልኩሌት ያደርገዋል ወዲያው። ስለዚህ ቶታላችን በዚህ መልክ ሰራ። አጠቃላይ ደግሞ ቶታሉ ድምሩ ምን ያህል ሸጥን የሚለውን ቼክ ማድረግ ከፈለግን እዚህ ጋር ማስቀመጥ ይቻላል። እዚህ ጋርም ቶታል ብለን ልናስገባ እንችላለን ማለት ነው። ስለዚህ እዚህ ጋር ቶታል ልበል። በተመሳሳይ አቨሬጅ መስራትም ስለምፈልግ እዚህ ጋር አቨሬጅ እላለሁ። ከዛ እነዚህን ካልኩሌት እናደርጋለን ማለት ነው። እንደምታዩት ግን ቦርደር የለውም ይሄ። አንደኛ እዚሁ ቦርደር ማስገባት ይቻላል። ሁለተኛ ደግሞ ፎርማት ፔንተር መጠቀም ትችላላችሁ። ለምሳሌ እዚህ ላይ ክሊክ ላድርግ። ክሊክ ባደረግበት አሁን ይሄ ቦርደር ያለውን ነገር ነው የመረጥኩት። ከዛ ከላይ ፎርማት ፔንተር አለ እንደምትመለከቱት። ይህን ክሊክ ባደረግበት አሁን የምመርጠው ነገር እንዳለ የዚህኛውን ፎርማት ይይዛል። ለምሳሌ ሁለቱን ልምረጣቸውና እንደዚህ ባደርገው እንደምታዩት አንድ አይነት ፎርማት ስለሆነ የያዘው በአንድ ጊዜ አስገባልን። በዚህ መልክ ማስገባት ይቻላል። ሌላ አማራጭ ደግሞ ኮንትሮል ዜድ ወይም ይሄን ነክቼ ልመለስና ደግሞ ላሳያችሁ። ተመለስኩኝ። እንደምታዩት አሁን ቦርደር የለውም። ስለዚህ ምን ማድረግ እንችላለን? እንመርጠዋለን። ከዛ እዚህ ጋር መተን ቦርደራችንን ማስገባትም ይቻላል። እናንተ በተመቻችሁ መጠቀም ትችላላችሁ ማለት ነው። ከዛ ግን እዚህ ጋር አሁን ቀን ነው። ይህንን አንፈልገውም ማለት ነው። የምንፈልገው እኛ ቶታላችንን ካልኩሌት ማድረግ የፈለኩት እዚህ ጋር ያለው ነው። አጠቃላይ ተባዝቶ ሁሉም ላፕቶፕ፣ ዴስክቶፕ፣ ቻርጀር ተሸጠው ምን ያህል መጣ የሚለውን ነው። እዚህ ጋር ብቻ ነው የምፈልገው። እነዚህ መሀል ያሉትን አልፈልጋቸውም። ስለዚህ ይህን ካልፈለጋችሁ ምን ማድረግ ትችላላችሁ? ቀጥታ ወደ ቦርደር ትመለሳላችሁ። ቀስቱን ስትነኩ ከስር ኢሬዘር የሚል ታገኛላችሁ፣ ወይም ላፒስ ማለት ነው። ስለዚህ እዚህ ላይ ክሊክ እናድርግና የማትፈልጉትን እንደዚህ ስትነኩት ይጠፋል። አሁን ይህንን ካልፈለጉት ነካዋለሁ፣ ይጠፋል። አልፈልገውም። እንደዚህ እየነካችሁ የማትፈልጓቸውን ነገሮች እንዳለ ማጥፋት ትችላላችሁ። እንደዚህ እያደረጉኝ አሁን እያጠፋሁት ነው። ሰሌክት ማድረግ ትችላላችሁ፣ ወይም እየሄዳችሁ ላው ላይ ክሊክ ስታደርጉ ይጠፋላችኋል። አሁን ሁሉም ጠፋ። ቶታሉ አሁን እዚህ ጋር ይቀመጣል ማለት ነው። ቶታል ከመስራታችን በፊት ግን እዚህ ጋር ከረንሲ ማስገባት እንችላለን። ለምሳሌ ይሄን አጠቃላይ ንምረጠውና ወርታች መምረጥ ይቻላል፣ ወይም መጀመሪያውኑ ከረንሲውን መምረጥ ትችላላችሁ። ተመረጠ። ዶላር ሲምቦል ላስገባበት ነው። ከዛ ከመረጥኩት በኋላ ምን እናደርጋለን? ሆም የሚለው ጋር እንሄዳለን። ከዛ ነምበር ይላል። እዚህ ጋር መታችሁ ቀስቱን ትነካላችሁ። ከዛ ከረንሲ የሚል ትፈልጋላችሁ። ይኸውና ከረንሲ በምንድን ነው የምትፈልጉት ይላል። ሲምቦሎች በጣም ብዙ ሲምቦሎች አሉ። ዶላር ሳይን እንደዚህ ጋር የምታዩዋቸውን ጨምሮ ማለት ነው። እኔ አሁን ዶላር ሳይን ስለምፈልግ ይሄን መርጠውና ኦኬ እላለሁ። ሁሉም ላይ ዶላር ምልክት ያስገባልኛል። በተመሳሳይ እዚህ ላይ ማስገባት ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን? ይሄን እንምረጠው። ኮንትሮል ሺፍት እና ወርታች የሚያመለክተውን ቀስት ነክታችሁ መምረጥ ትችላላችሁ፣ አጠቃላይ እንዲመረጥ በሾርት ከት። ከዛ ከረንሲ አሁን እዚህ ጋር አለ የዶላር ምልክቱ፣ ብነካው እንደዚህ ይገባል። አሁን ከስር ቶታላችን እንስራ፣ ጠቅላላ ድምሩ። ስለዚህ በተለያየ መንገድ መስራት ይቻላል። አንደኛው ኢዝ ኢኳል ቱ ትላላችሁ። ከዛ ሰም ብላችሁ ትጽፉና ቅንፍ ትከፍታላችሁ። ከዛ ቁጥራችሁን አጠቃላይ ትመርጣላችሁ። ከላይ ያለው ቁጥር ስለሆነ አጠቃላይ ሰሌክት ታደርጉታላችሁ እንደዚህ ማለት ነው። ከዛ ቅንፍ ትዘጉና ኢንተር ስትሉ አጠቃላይ ድምሩ መጣ ከነ ከረንሲው። ሌላ አማራጭ ከፈለጋችሁ ደግሞ ዲሌት ላድርገውና ምንም የተሰራ ነገር የለም። እንደምታዩት ከኪቦርዳችሁ ላይ አልት እና እኩል ይሆናል ምልክትን ስትነኩ አጠቃላይ ሊደምረው ዝግጁ ሆኗል። ኢንተር ስትሉ ድምሩ ይመጣል። ሶስተኛ አማራጭ ደግሞ ምን ማድረግ ትችላላችሁ? ይህን አጠቃላይ ትመርጡታላችሁ። መጀመሪያ እንዲደመር የፈለጋችሁትን መረጥኩት። ከዛ ከላይ ፎርሙላ የሚል አለ፣ ፎርሙላ። ከዛ አውቶ ሰም ይላል። ይሄኛው የመጀመሪያው እንዲህ ስትነኩት ወዲያው መልሱ ቁጭ ብሎ ታገኙታላችሁ ማለት ነው። ስለዚህ በተመቻችሁ መንገድ መደመር ይቻላል። ቀጣዩ ደግሞ አቨሬጅ ነው። አቨሬጅን ለመስራት ደግሞ ምን ማድረግ ይቻላል? ኢዝ ኢኳል ቱ አቨሬጅ ብላችሁ ጽፋላችሁ። የመጀመሪያው ሲመጣላችሁ ክሊክ። ከዛ አቨሬጅ እንዲሰራ የፈለጋችኋቸውን ቁጥሮች በአጠቃላይ መምረጥ ነው። ስለዚህ ልውረድና አጠቃላይ ልምረጠው። ከድምሩ ውጭ ያለውን ድምሩን አታካትቱትም ማለት ነው። ስለዚህ ቅንፉን እንዝጋ፣ ኢንተር። በአቨሬጅ አሁን የሸጥነው ይሄን ይመስላል ማለት ነው። የሁሉም እቃዎች ተደማምሮ ይሄን ይመስላል። በተመሳሳይ ግን እዚህ ጋር አሁን ቀን ቅድም ስናስገባ ቀናችሁን ፎርማት ማድረግ ከፈለጋችሁ እዚህ ጋር አሁን እንትኑም መንዴይ ቱስዴይ የሚለውን ማስገባት ይቻላል። ምን ማድረግ ይቻላል? ይሄን አጠቃላይ እንምረጠው። ኮንትሮል ሺፍት እና ወደታች የሚያመለክተውን ቀስት ወይም እናንተ እንዲያርጋችሁ ልትጎቱ ትችላላችሁ፣ እንደተመቻችሁ መጠቀም ስለሚቻል ማለት ነው። ከዛ ሆም ጋር እንሂድና ፎርማቱን እንቀይረው። እዚህ ጋር ነምበር ፎርማት የሚለው ጋር ትመጡና ቀስቱን ትነካላችሁ። ከዛውን ዴት ላይ ነው። ረጅም ነገር ከፈልጋችሁ ዌንስዴይ ማርችን እያለ ይቀጥላል። ይሄን ብትነኩት አሁን የዚህ ፎርም ይቀየራል። ኦኬ ብዬ ባሳያችሁ እንደምታዩት
ተርስዴይ፣ ጁን 5 ከዛ ፍራይዴይ፣ ሳተርዴይ እያለ በዚህ መንገድ ይቀጥላል። ረጃጅም ቀኖችን የምትፈልጉ ከሆነ ማኑዋሊ ታይፕ ማድረግ አይጠበቅባችሁም ማለት ነው። ካልሆነ ግን ማድረግ ትችላላችሁ። አሁንም እዚሁ ጋር ዴት ፎርማታችን ጋር እንምጣና አጭር የምትፈልጉ ከሆነ በዚህ መልክ ማስቀመጥ ይቻላል። ለምሳሌ እንትኑን ካልፈለጋችሁት ዓመተ ምህረቱን ጁን 6 ጁን እያለ ይቀጥላል። ስለዚህ እናንተ ይህንን በተመቻችሁ ማድረግ ትችላላችሁ። ለምሳሌ በረጅሙ ላድርገውና ኦኬ ልበለው። አሁን በዚህ መልክ ሪፖርታችን እየተዘጋጀ ነው። የተወሰነ ማስተካከል ነው የሚቀረን። ትንሽ ከፍ ላድርገውና ከላይ ሴልስ ትራከር የሚለው አሁን ከፍ ቢል ጎላ ቢል የተሻለ ነው ታይትል ስለሆነ። ስለዚህ አንድ ቦታ ላይ መታችሁ ክሊክ ማድረግ ይቻላል። ከዛ እዚህ ጋር ቁጥር አለላችሁ ኤ ብሎ ወደ ላይ የሚጨምር ማለት ነው። ይህን ብትነኩት እየጨመረ ይመጣል። ወይም እዚህ ጋር መታችሁ ከፍ ልታደርጉ ትችላላችሁ። ስለዚህ እኔ አሁን ይሄን ልንካና እንደዚህ ያደርጉት ቦልድ ለማድረግ ወይም ጎላ እንዲል ይህን ስትነኩ ቦልድ ይሆናል። ታይምስ ኒው ሮማን እንዲሆን ከፈለጋችሁ ታይምስ ኒው ሮማን ማድረግ ይቻላል። እዚህ ጋር ግን ሁሉንም በአንዴ ታይምስ ኒው ሮማን እናድርጋቸው። ኮንትሮል ኤ እንንካና ሰሌክት ኦል ማለት ነው። ሁሉንም መረጠ። ከዛ ታይምስ ኒው ሮማን ይሄ የጋራ እንትናቸው ስለሆነ ሁሉም በታይምስ ኒው ሮማን ይጻፍልኝ። ከዛ አሁን ወደዚህኛው ልመለስና ባክግራውንድ ላይ የተለያየ ከለር እንዲሆን ከፈለጋችሁ እዚህ ጋር እንደምታዩት ሃይላይተር ነው ወይም ፊል ከለር ማለት ነው። ይሄን ትነኩና የተለያዩ ባክግራውንድ ላይ ከለሮችን መጠቀም ይቻላል ማለት ነው። ለምሳሌ እንደዚህ አይነት ነገር ደስ ያላችሁ ተጨማሪ ከፈለጋችሁ ደግሞ ሞር ከለር ስትሉና ወደ ውስጥ ትገባላችሁ። እዚህ ውስጥ በጣም ብዙ አይነት ከለሮች ይገኛሉ ማለት ነው። ስለዚህ አሁን ይሄኛውን ልጠቀመው ኦኬ ልበል ገባ ማለት ነው። የራሱ የቴክስቱን ከለር መቀየር ከፈለጋችሁ ደግሞ ይሄ ኤ የሚለው አለ። ይህን ትነኩና የተለያየ ከለር ልታረጉበት ትችላላችሁ። እኔ ግን ጥሩ ሆኖ አግኝቼዋለሁ። ጥቁር አረገዋለሁ። በተመሳሳይ ከስተመር ዴት የሚለውም ከነዚህ የተለየ ነው። እንደ ታይትል ነገር ስለሆነ እሱ እንደ ሄዲንግ እንምረጠውና ትንሽ ከፍ እናድርገው ሳይዙን። እሱም ቦልድ ይሁን። ከላይኛው ግን አነስ ይበል የተወሰነ። ሌላ አይነት ከለር ደግሞ እንቀባው። እሱንም ባክግራውንድ ላይ እንደዚሁ ለምሳሌ ለፊት ከለሩን መቀየር ይቻላል ብያችኋለሁ። አሁንም የተወሰነ ቀነስ እናድርገውና ዝቅ ልበልና እዚህ ጋር ለምሳሌ ቶታል አቨሬጅ የሚሉት ነገሮች እነዚህ ለብቻቸው የተሰሩ ስለሆነ ቦልድ እናድርጋቸው። ይሄን ልምረጠው። ከዛ እዚህ ጋር ቦልድ አንድ ልንጨምርበት እንችላለን። በተመሳሳይ ይሄኛውንም ቦልድ ላድርገውና አንድ ልንጨምርበት እንችላለን። ከለርም ከፈለጋችሁ እነዚህን የተለየ ከለር መቀባት ይቻላል። እንደዚህ ልምረጠውና ለምሳሌ ፋይናል የተደረገ ነገር ስለሆነ ቀይ ይሁን። ቴክስቱ ደግሞ ነጭ እንደዚህ ነገር ይሁን። አሁን ቀነስ አድርገን ብንመለከተው እንደዚህ አይነት አዘጋጅተናል ማለት ነው። በተመሳሳይ ግን የምትጨምሯቸው ነገሮች ካሉ ለምሳሌ ከላይ ልምጣና ክሊክ አደረኩኝ አይዲ ማስገባት ከፈለኩኝ ኢንሰርት ልና አይዲ ያስገባለሁ። እንደምታዩት ፎርማቱ ባለበት ይቀጥላል። ዲሌት የምታረጉት ነገር ካለ ደግሞ ነክታችሁ እንደዚህ ዲሌት ማድረግ ይቻላል። አዲስ የሚመዘገብ ሰውም ካላችሁ ለምሳሌ ሲዋን እና ሲቱ መሃል ሌላ የሚገባ ሰው ካለ እዚህ ጋር መጥቼ ራይት ክሊክ ከዛ ኢንሰርት ከዛ ተመዝጋቢውን እዚህ ጋር መጥቼ እመዘግበዋለሁ። ካልፈለኩት ግን ሙሉ በሙሉ ለማጥፋት እዚህ ጋር መጥቼ ዲሌት ማድረግም ይቻላል ማለት ነው። እዚህ ጋር ግን ዲዛይን ስታደርጉ አሁን መጀመሪያውኑ በተዘጋጁ ነገሮች መስራት ከፈለጋችሁ እዚህ ጋር ሆም የሚለው ጋር ትመጡና ሴል ስታይል ይላል። እዚህ ጋር ብዙ ምርጫ አለ እንደምትመለከቱት ማለት ነው። ለምሳሌ ታይትል እንዲሆን የምትፈልጉትን በዚህ ማድረግ ይቻላል። ሄዲንግ ከሆነ ወይም ዋና ከሆነ ሄዲንግ ማድረግ ትችላላችሁ። ሌሎቹንም እየመረጣችሁ ማድረግ ይቻላል ማለት ነው። ሌላው ማወቅ ያለባችሁ መሰረታዊ ነገር ደግሞ ፍሊተርን አጠቃቀም ነው ማለት ነው። ለምሳሌ ፍሊተር ለማስገባት ደስ ያላችሁ ቦታ ላይ ከላይ መታችሁ አንዱ ላይ እንደዚህ ክሊክ ማድረግ ይቻላል። በመቀጠል ከላይ ትመጡና እዚህ ጋር ዳታ የሚል አለ። ዳታን ትነካላችሁ። ከዛ ፍሊተር ይላል እንደምታዩት ይሄን መንካት ይቻላል። ከዛ እንደምታዩት እዚህ ጋር ገብተውልናል ፍሊተሮቹ ማለት ነው። እንደዚህ ነጭ ነገሮቹ ወደታችን የሚያመለክት ቀስት ነገር ያላቸው። ለምሳሌ ዴስክቶፕን ብቻ ማየት ከፈለኩ እዚህ ጋር እመጣለሁ ፕሮዳክት የሚለው ጋር ከዛ ሰሌክት ኦል ይላል። ሁሉንም ልተውና ዴስክቶፕን ብቻ ልምረጠው። ከዛ ኦኬ ብል ሌሎቹ ይጠፋሉ፣ ዴስክቶፕ ብቻ ይታያል። አሁን ፍሊተር የተደረገው ዴስክቶፕ ነው። እንደምታዩት እሱ ጋር ሁለት ምልክት አለ፣ የፍሊተር ምልክት አለ፣ ሌሎቹ የላቸውም። ማጥፋት ከፈለጋችሁ ግን ከላይ ክሊር ማለት ይቻላል፣ ወይም እዚሁ ጋር ትመለሱና ክሊር ፍሊተር የሚለውን መንካት ትችላላችሁ ማለት ነው። በተመሳሳይ በቀን ፍሊተር ማድረግ ከፈለጋችሁ ደግሞ እዚህ ጋር ዴት የሚለው ጋር እንምጣ። ከዛ ቀስቱን እንንካው። ዴት ፍሊተር ይላል እንደምታዩት። እዚህ ጋር የምትፈልጉትን ቀን ማየት ይቻላል። ካልሆነ ግን ዴት ፍሊተር የሚለው ጋር ስትመጡ ኢኳል ይላል፣ ቢፎር ይላል፣ ብዙ አማራጮች አሉ ማለት ነው። ለምሳሌ ኢኳል የሚለውን እንንካውና እኛ ማየት የፈለግነው ቀን ካለ ቀኑን እዚህ ጋር በቀጥታ መመዝገብ እንችላለን ማለት ነው። ለምሳሌ ማወቅ የፈለኩት ዳታ የ6 10 20 25 ከሆነ 20
25ን ብቻ አውጣልኝ ይለዋለሁ። ከዛ ኦኬ እላለሁ። እንደምታዩት የእሱ ብቻ ይወጣል ማለት ነው። በተመሳሳይ ደግሞ እዚህ ጋር ልምጣና ክሊር ልበለው እንደ አዲስ ለማስገባት ዴት የሚለውን ልንካው፣ ዴት ፍሊተር። ከዛ በኋላ አፍተር የሚለውን ልንካው። ማወቅ የፈለግነው እናንተ አሁን ከግማሽ ወር በኋላ ወይም እንደዚህ አይነት ነገር ሊሆን ይችላል። ለምሳሌ 6 ከዛ እንደዚህ ላርግና 15ኛው ቀን ወይም ከዛ በኋላ ያሉትን ብቻ ነው ማወቅ የፈለግኩት። ስለዚህ 2025 ብዬ አስገባለሁ። እንደምታዩት ኢዝ አፍተር ይላል። ከዛ ኦኬ እላለሁ። ሌሎቹ የሉም 16 17 እያለ ይቀጥላል ማለት ነው። ራሱን 15ንም እንዲያካትትላችሁ ማድረግ ትችላላችሁ። እዚህ ጋር እየመጣችሁ እናንተ ብዙ አማራጮች ስላሉ እነዚህን መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ ቶታል አለ። ለምሳሌ እዚህ ጋር $1000 ብቻ የተሸጡትን ማወቅ ከፈለግኩኝ ፍሊተር እነካለሁ። ከዛ ፍሊተር ባይ ከለር ብዙ ምርጫ አለ። ነምበር ፍሊተር የሚለው ጋር ልምጣ። ኢኳል ካደረጋችሁት ይህን ቁጥር አንጣልኝ እኩል የሆነውን ነው። ግሬተር ዛን ደግሞ ከዚህ በላይ እዚህ ጋር ዝርዝሮች አሉ። እነዚህ እናንተ ማየት ትችላላችሁ። እኔ ግን አሁን ግሬተር ዛኑን ብቻ ላሳያችሁ። ግሬተር ዛን ልበለውና 1000 ወይም ከ1000 በላይ ያሉትን ብቻ ነው ማወቅ የፈለግኩት። ከዛ ኦኬ እለዋለሁ። እዚህ ጋር ያሉት እንዳለ እንደምታዩቸው ከ1000 በላይ ናቸው። ከ1000 በታች ከፈለጋችሁ ደግሞ ሌዛን 1000 ወይም ደስ ያላችሁን ቁጥር ማስገባት ይቻላል። ካልፈለጋችሁ ግን ክሊር ማለት ይቻላል ማለት ነው። ፍሊተሩንም ደግሞ ካልፈለጋችሁት ድጋሚ ስትነኩት ፍሊተሮቹ እንዳለ ይጠፋሉ። ስትነኳቸው ይመጣሉ። እንዲህ ስታደርጉት ይጠፋል። እንደ ቲፕ ደግሞ ለምሳሌ እዚህ ጋር እንምጣና አጠቃላይ ሽያጩ ከ1000 በላይ የሆኑትን ከለር እንዲቀባልኝ ከፈለኩ እየፈለኩኝ ማኑዋሊ መቀባት አይጠበቅብኝም። ምን ማድረግ ይቻላል? አጠቃላይ ትመርጡታላችሁ ወይም ኮንትሮል ሺፍት እና ወርታች የሚያመለክተውን ቀስት መንካት ይቻላል። ተባብለናል። ከዛ ሆም ጋር ትሄዳላችሁ። በመቀጠል ኮንዲሽናል ፎርማቲንግ ይላል። እዚህ ጋር በጣም ብዙ ጥቅሞች ነው ያሉት ኮንዲሽናል ፎርማቲንግ። ከዛ እዚህ ጋር ሃይላይት ሴል ሩል ይላል። በዚሁ አቅጣጫ ልምጣና ግሬተር ዛን የሚለውን ልንካው። ከዛ ግሬተር ዛን ስንት ነው የፈለግከው እያለኝ ነው። ለምሳሌ እኔ የፈለግኩት እዚህ ጋር ከ1000 በላይ ያሉትን ብቻ ነው። ከ1000 በላይ ያሉትን ምን ላርጋቸው እያለኝ ነው። እዚህ ጋር እንደምታዩት ከለር መቀባት ከፈለጋችሁ ግሪን ላርጋቸው። ለምሳሌ ግሪን እንደምታዩት ግሪን ሆነዋል ማለት ነው። ይህንን ኦኬ ብለነው መውጣት እንችላለን። አሁን ከ1000 በላይ ያሉት እንደምታዩት ግሪን ናቸው። ስለዚህ ማኑዋሊ ሳይሆን በዚህ መልክም መስራት ትችላላችሁ። ኮንዲሽናል ፎርማቲንግ ግን በደንብ ልትጠቀሙበት ትችላላችሁ። በጣም ብዙ አማራጮች ስላሉት ማለት ነው። ካልፈለጋችሁት ግን አሁንም ይህንን ፍሊተሩን መልሳችሁ ኮንዲሽናል ፎርማቲንግ ክሊር ሩል የሚለውን ትነኩና ኢንታየር ሽት ስትሉት ከሁሉም ላይ በዚህ መልክ ይጠፋል ማለት ነው። ከዛ በኋላ ይህንን አሁን ፕሪንት ለማድረግ እንየውና እናስተካክል። የሚስተካከል ነገር ካለው ፋይል እንበል እዚህ ጋር። ከዛ በኋላ ፕሪንት መጀመሪያ ሴቭ ማድረግም ትችላላችሁ ስራችሁን። ፕሪንት ሲሆን እንደዚህ ነው የሚሆነው እያለኝ ነው። እንደምታዩት እዚህ ጋር ቁጥሮቹ ቦታ ያልበቃቸው አሉ። እንመለስና ቼክ እናደርግ። እዚህ ጋር ማለት ነው የተወሰነ ሰፋ ማድረግ ሊኖርብን ነው። ስለዚህ ይህንን እንዲጎተት እናርግለት። ከዛ እንደምታዩት አሁን ፕሪንት ያደረገው እስከዚህ ድረስ ያለው ነው ቆርጦት ማለት ነው። ልብ ካላላችሁት አንዴ ልመልስላችሁና ፕሪንት ኳንቲቲ ላይ ነው የሚያልቀው። እንደምታዩት 2 ፔጅ አድርጎታል። ተቆርጦ ወደዚህ መጥቷል ማለት ነው። በአንድ ፔጅ እንዲያልቅ ከፈለጋችሁ ምን ማድረግ ይቻላል? ኖ ስኬሊንግ የሚል አለ እዚህ ጋር። ይሄን ትነኩትና ፊት ሽት ኦን 1 ፔጅ ትሉታላችሁ። አንድ ፔጅ ላይ አስተካክሎ በዚህ መልክ እንደምትመለከቱት ያመጣላችኋል። ከዛ ይሄንን በቀጥታ ፕሪንት ማድረግ ትችላላችሁ ማለት ነው። እዚህ ጋር ቀኑ አሁንም እንደምታዩት ያልበቃው ካለ ግን ምን ማድረግ እንችላለን? አንደኛ ይህንን እንደዚህ ሰፋ ልናደርገው እንችላለን። እንደ አማራጭ ደግሞ ቀን ፎርማቱን እንቀይረው። ኮንትሮል ሺፍት ወርታችን እናድርገውና ዴታችን ጋር እንሂድ ወይም እዚህ ጋር እንምጣ። ከዛ ዴቱን በዚህ በተለመደው በመደበኛው ዴት እናድርገው። ኦኬ ብንለው ክፍት ቦታ ብዙ እናገኛለን። እንደዚህ ላድርገውና ከዛ በዚህ መልክ አሁን ተስተካክሏል። ቀኑን ትንሽ ሳብ ልናደርገው እንችላለን። ፋይል በድጋሚ አሁን ፕሪንት እንበለው። እንደምታዩት ምንም የተቆራረጠ ነገር የለም። ፕሪንት ሲሆንም በዚህ መንገድ ይወጣል ማለት ነው። ትንሽ ግን ድንበር ላይ ቦታ አልበቃኝም እያለ ነው። ስለዚህ አሁንም ይህን ፕሪንት ከማዘዛችሁ በፊት ቼክ ማድረግ አለባችሁ። አሁን ይህ ቁጥር ትልቅ ስላደረግነው ነው። አንድ ሳይዙን ጨምረነዋል። 2 ደግሞ እዚህ ጋርም ትንሽ ጠበብ ስላለ ትንሽ እንደዚህ ላድርገው። ለምሳሌ ቼክ እናድርገው። ፋይል ከዛ ፕሪንት። እንደምታዩት ሙሉ ቁጥሩ ይታያል። ምንም የተቆራረጠ ነገር የለውም። ከዛ ይህንን ፕሪንት ብለን ማዘዝ እንችላለን። በዚህ በኩል ግን እንደምታዩት ብዙ ክፍተት አለ። መለስ ስናደርገው የተወሰነ ማድረግ ስለምንችል ማለት ነው። ስለዚህ ኖርማል የሚለው ጋር እዚህ ጋር መርጅኗን ኖርማል የሚለው ላይ ነው ያለው። ይህንን እንካውና ናሮ ብታደርጉት ወደዚህ ጠጋ አደረገው ማለት ነው እንደምታዩት። ወይም ደግሞ ራሳችሁ ማስተካከልም ትችላላችሁ ማኑዋሊ። እሱን ለማድረግ አሁንም ፔጅ ሴታፕ ጋር እንሄድና ከዛ እዚህ ጋር መርጅን የሚል አለ።
አሁን ከላይ ከታች ምን ያህል እንትን ይበል ነው። ወደ ግራ ወይም ወደዚህ ጠጋ ማድረግ ከፈለኩ አሁን ምን አድርገዋለሁ? ሌፍት ይላል እዚህ ጋር እንደምታዩት በሌፍት በኩል እንደዚህ ቀነስ አድርገው ለዋል። ዜሮ ነው አሁን እንደምታዩት ዜሮ ላይ አድርገነዋል። ከዛ ኦኬ እንበለው ወደዚህ ጠጋ ብሏል ማለት ነው። በተመሳሳይ ወደዛ ጠጋ ማድረግ ከፈለጋችሁ ደግሞ አሁንም ፔጅ ሴታፕ ከዛ መርጅን ይሄን ጨመር ብታደርጉት ለውጡ እንድታዩት እንደዚህ ተለቅ አድርገው ክፍተቱን ኦኬ ብትሉት በጣም ወደዛ የሸሸ ይሆናል። ቦታው ሁሉ አይበቃውም ማለት ነው። ስለዚህ እናንተ እያመጣጠናችሁ ይሄ መርጅኑን ደስ ወዳላችሁ እያመጣችሁ ማድረግ ይቻላል። ዜሮ ዜሮ ማድረጋችሁ ሊሰሩ ትችላላችሁ ማለት ነው። ከዛ በቀጥታ ፕሪንት ብላችሁ ማዘዝ ብቻ ነው ከእናንተ የሚጠበቀው። ፕሮዳክት የተወሰነ ደረብ ያለ ነገር ካለ ቅር ካላችሁ እየተመለሳችሁ እንደምታዩት እዚህ ጋር ቀጭን መስመሮች አሉ ወይም እነዚህ ሂድን ላይን የሚመስሉት ፕሪንት የሚሆነው እስከዚህ ነው እያለ ስለሆነ አሁን ክፍት ቦታ አለን እስከዚህ ማስጠጋት እንችላለን። ለምሳሌ ፕሮዳክት የሚለውን ጎተት ባደረገው እንደዚህ አሁን በደንብ እንትን ይላል። ከዛ ፋይል ከዛ ፕሪንት እንደምታዩት ምንም የተደራረበብን ነገር የለም። ከዛ እዚህ ጋር የምትፈልጉትን የኮፒ ብዛት ለምሳሌ 3 ኮፒ እንዲወጣ ከፈለጋችሁ እንጨምራችሁ 3 ትላላችሁ። ከዛ ፕሪንተራችሁን ትፈልጋላችሁ ማለት ነው። ከፕሪንተራችሁ ጋር አገናኝታችሁ ቀጥታ ፕሪንት ብላችሁ ማዘዝ ብቻ ነው ከእናንተ የሚጠበቀው። እዚህ ጋርም ግን ፕሪንት ማድረግ መሰረታዊ ነገር ስለሆነ አንድ ቲፕ ልጨምርላችሁ። ለምሳሌ ይህን ባዶ ወረቀቱንም ፕሪንት እያደረገ ቦታ እንዳይዝ ከፈለጋችሁ የምትፈልጉትን እንዲወጣ የፈለጋችሁትን ብቻ መምረጥ ይችላል። ለምሳሌ ፕሪንት እንዲሆን የምፈልገው ይሄ ነገር ነው። ስለዚህ እስከዚህ መርጠዋለሁ። እንደምታዩት አሁን ሰሌክት ተደርጓል። ይህን ካደረጋችሁ በኋላ ከላይ ትመጡና ፔጅ ሌአውት የሚለውን ትነካላችሁ። በመቀጠል ፕሪንት ኤሪያ ይላል እዚህ ጋር እንደምታዩት። ስለዚህ ፕሪንት ኤሪያ የሚለውን ሴት ፕሪንት ኤሪያ ትሉታላችሁ። ከዛ በኋላ ፕሪንት ኤሪያ ብሎ የሚመዘግበው ይሄንን ይሆናል ማለት ነው። ከዛ ፕሪንት እናደርገው ፋይል ከዛ እዚህ ጋር ፕሪንት እንደምታዩት እዚህ ጋር አክቲቭ የሆነው ፕሪንት ኤሪያ የሚለው ነው ማለት ነው። ቀስቱን ስነኩ ዝርዝሮች አሉ። ፕሪንት አክቲቭ ሽት ካላችሁት ሙሉ ሽቱን አክቲቭ የሆነውን እንዳለ ፕሪንት ያደርገዋል። ነገር ግን ኦንሊ ፕሪንት ዘ ከረንት ሴሌክሽን የሚለውን ትመርጡለት እና የመረጣችሁትን ብቻ ፕሪንት ያደርጋል ማለት ነው። እንደምታዩት ቦታውም የተመጣጠነ ሆኗል። ሳይዙን ከዛ ከዚህም ከፍ ማድረግ ከፈለጋችሁ ደግሞ ልክ እንደ ቅድሙ ፔጅ ሴታፕ የሚለው ጋር ትሄዱና ይህንን ለምሳሌ አጀስቱ 100 የሚለውን አንድም ጨምረው ወደዛ ጠጋ እያለ ይሄዳል። ኦኬ ልበለውና ተመልከቱት። ከዚህም ገፋ ማድረግ ደግሞ ከፈለግን እያየን እንትኑ መጨመር ይቻላል ማለት ነው። ለምሳሌ እንደዚህ ባደረገው ከዛ ኦኬ ብለው ጠጋ ጠጋ እያለ ሙሉ ወረቀቱን መጠቀም ትችላላችሁ። እዚህ ጋር ጥብቅ እንዳይል ከፈለጋችሁ እና ትንሽ ጠጋ እንዲል ደግሞ ወደዛ ከፈለጋችሁ እዚህ ጋር እንመለስና ከስተም መርጅን የሚለው ጋር ኖርማል የሚለውን እንንካው። የተወሰነ ከዛ ወደ መሃል ጠጋ ያደርገዋል። ከዛ ይሄንን ፕሪንት ብለን ማዘዝም እንችላለን ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደዚህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።